ሰላም ለእናንተ ይሁን። የምጽአቱ አዋጅ ነጋሪ አድማጭ ተመልካቾቻችን ሰበር ምጽአታዊ ዜናችንን ይዘን መጥተናል። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? እንግዲህ በአሁኑ ሰዓት በሰበር ዜና ነው እንግዲህ ወደ እናንተ እየደረሰን ያለነው። ፓስተር አለማየሁ ነሙ ጋር ወቅታዊ የሆኑ ጉዳዮችን ወደ እናንተ ለማምጣት ሙከራ እያደረግን ነው። በተደጋጋሚ ከፓስተር አለማየሁ ነሙ ጋር ስንወያይባቸው የነበሩ ትንቢታዊ አፈጻጸሞች በአሁኑ ሰዓት በዓለማችን ላይ ተከስተዋል። እነዛ ክስተቶች ምንድናቸው የሚለውን በኋላ ላይ ፓስተር አለማየሁ ይናገራል። ነገር ግን ይህን ፕሮግራም ስናዘጋጅ ነገሮችን በፍርሃት መንፈስ ሰዎች እንዲገቡ ከማድረግ አኳያ ሳይሆን የክርስቶስ ዳግም መምጣትን አመላካች የሆኑ ጉዳዮች ስለሆኑ ለኛ እንግዲህ የዝግጅት ጊዜ እንዲኖረን የሚያደርጉ የማንቂያ ደወሎቻችን ናቸው። በሌላው አቅጣጫ ደግሞ ዓለማችን ከፍተኛ ድንጋጤና ስጋት የከተተ መሆኑም የማይታበል ነው። ቢሆንም የእግዚአብሔር ቃል ምንድነው በዚህ አቅጣጫ ላይ የተናገረውን የሚለውን በኋላ ላይ ፓስተር አለማየሁ ያብራራልናል፣ ይነግረናል። ለአሁኑ እንግዲህ ከዚች መሸጋገሪያ በኋላ ከፓስተር አለማየሁ ጋር ወደምናደርገው ውይይት እናልፋለን። የትም እንዳትሄዱ ጠብቁን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ሌሊቱን የተሰማ አንድ ዱብዳ ዓለማችን ላይ ተከሰተ። ይሄ ዱብዳ እንግዲህ እኛም በተደጋጋሚ አውርተንበታል። መግቢያ ላይ እንዳልኩት ምንድነው ይሄ ጉዳይ? እንዴት ሊከሰት ቻለ? ያው ግምታዊ ማብራሪያንም አንተም አስቀምጣል ቀደም ብለህ። እስኪ ምንድነው ይሄ ጉዳይ ለአድማጮቼ እንደው ብትነግረ። እንግዲህ ምንድነው መሰለህ ቀን ላይ አንድ ዜና ሲዘገብ ነበረ። ምንድነው ያም ዜና? ትናንትና ከ7 ሰዓት በኋላ እስራኤል ጥቃት ትፈጽማለች ተብሎ ሚዲያው ላይ ሲናፈስ ነበረ። እንግዲህ እንደተፈራው ከሌሊቱ 7 ሰዓት ላይ የእስራኤልና የኢራን ጦርነት ኦፊሻሊ ተጀምሯል። እንግዲህ በዚህ ጦርነት እስራኤል በ200 አውሮፕላኖች ጥቃትን ፈጽማለች። የሚያስገርመው ይሄ አይደለም። ነገር ግን ይሄ ጥቃት የተፈጸመው በድብቅ ሞሳድ በኢራን ግዛት ውስጥ ባቋቋመው የጦር ሰፈር የተነሱ በርካታ ድሮኖች ናቸው ከፍተኛውን ጥቃት ያደረሱት። እነዚህ ጥቃቶች እንግዲህ ሌሊቱ ሙሉ በ6 ከተሞች ላይ ነው የተከናወነው። በእነዚህ በ6 ከተሞች ላይ የጦር ማዘዣ ጣቢያዎችን፣ የሚሳኤል ማስወንጨፊያዎችን እና እንዲሁም ደግሞ አንዳንዶች የሚሉት የኒኩለር ጣቢያው ተመቷል ነው የሚሉት። እሱ ምን ያህል እውነት እንደሆነ አልተረጋገጠም። ነገር ግን ጦርነቱ እየተካሄደ ነው ያለው። በዚህ ጦርነት ውስጥ ምን ጉዳት ደረሰ፣ ምን አልደረሰም የሚለው ነገር ገና በመጣራት መረጃ የሰጠ አካል የለም ሁለቱም ቢሆኑ። ነገር ግን የታወቀ ነገር ቢኖር የኢራን የጦር ኃይሎች ጠቅላይ ምክትል ኤታማዦር ሹሙ እስማኤል ማን የሚባሉት እሳቸው እንደተገደሉና ከእሳቸው ጋር አብረው የነበሩ የሳይንቲስቶችና የጦር ሰዎች አብረው እንደተገደሉ ተነግሯል። ምናልባትም ፓስተር የዚህ ሪፐብሊካን ጋርድ ዋና አዛዥም ተገድለዋል የሚል ቢቢሲም ሲኤንኤንም እየተናገሩ እንዳለ አይቻሉ። እንግዲህ እኚህ ሰው ሊሆኑ ይችላሉ ሁለቱንም ጠምረው። ምክንያቱም የጦር ኃይሎች ጠቅላይ ኤታማዦር ሹም ምክትል ኤታማዦር ሹም እንደሆኑ ነው የተነገረው። እንግዲህ በዚህ ጦርነት ሌሊት ላይ ነው የተከፈተው። በሚከፈትበት ሰዓት እንግዲህ ከሌሊቱ 7 ሰዓት ነው። ነገር ግን አንድ የሚገርም ነገር አንድ የስልክ ጥሪ መጣ ነበረ።
ሳትቀደሙ ቀደሙ የሚል እንግዲህ ይሄ ጦርነት የተጀመረው በትናንትናው ዕለት በኢራንና በአሜሪካ መካከል ድርድር ሊቀመጡ ተዘጋጅተው ባሉበት ሰዓት ኢራን ማብላላቱንም እንደማታቆምና የኒኩለር ጣቢያዎቿን እንደማትዘጋና ኒኩለሩን እንደማታስወግድ ተናግራለች። ከማምረት ማንም የሚያስቆማት እንደሌለ። ይሄ የስልክ ጥሪ ከየት ወገን ይመስላል በአንተ ግምት? እንግዲህ ከአሜሪካ ቢሆን ነው መረጃውን ያቀበሉት ማለት ነው። ኔታንያሁ ወዲያው ነው ትዕዛዝ የሰጡት። በትዕዛዝ እንደተሰጠ እርምጃ ተወስዷል። እንግዲህ በዚህ እርምጃ ምን አይነት ጉዳት ደረሰ፣ ምን ተፈጠረ የሚለው ነገር እንግዲህ ወደፊት የሚታወቅ ነው። ምክንያቱም አሁን አንዳንድ ከተሞች ላይ ከፍተኛ ጭሶች ይታያሉ፣ ጥቁር የመሰሉ ጭሶች። የዜና አውታሮች ያንን እያሳዩ ነው፣ እየዘገቡ ነው። በዚህ ጦርነት ውስጥ እንግዲህ ቀደም ሲል ሁለቱም ሀገሮች ሲዘጋጁበት የነበረ ጉዳይ እንደሆነ ይታወቃል። ለረጅም ጊዜ በዛቻ በፉከራ ውስጥ የነበሩ ናቸው። ቀጣዩ እንግዲህ የኢራን እርምጃ ማለዳ ላይ ከ180 በላይ ድሮኖች አስወንጭፋለች። እነዚህን ድሮኖች እንግዲህ የእስራኤል አየር ኃይል ወደ ድንበር ሳይገቡ ለመከላከል እየሞከረ ነው። እንግዲህ ለመከላከል ይሞክር እንጂ ዘርቆ የሚገቡ ይኖራሉ ተብሎ ተፈርቷል። ሌሊቱ ሙሉ እንግዲህ ሳይረን በመላ እስራኤል ሲያንቧርቅ ነው ያደረው። ዛሬ ከንጋቱ አስቸኳይ ጊዜ ታውጇል። አስቸኳይ ጊዜ ጦርነት ጊዜ ማለት ነው። ምንም አይነት ስራ የለም፣ ትምህርት የለም። ትምህርት ቤቶች ተዘግተዋል፣ ስራ ተዘግተዋል። ትራንስፖርቶች፣ ባቡር፣ ባሶች እንዲቆሙ ተደርገዋል። ሰው ከቤቱ እንዳይወጣ ወይም ደግሞ ቦምብ መደበቂያ ወይም ደግሞ የአደጋ ጊዜ መደበቂያ አካባቢ እንዲሆኑ ተነግሯቸዋል። እንግዲህ ይህ ጦርነት በከፍተኛ ሁኔታ እየሄደ ነው ያለው። የአሜሪካው ፕሬዚደንት እኛ በዚህ ጦርነት ውስጥ እጃችን የለበትም ብለዋል። የውጭ ጉዳዩና ፕሬዚደንቱ በዚህ ጦርነት ውስጥ እኛ ጣልቃ አልገባንም፣ እጃችን የለንበትም። ማንኛውም የአሜሪካን ጥቅም የሚነካ ነገር ግን እርምጃ ከተወሰደ ጦርነቱን የምንቀላቀል መሆኑን ይወቁት ብለዋል። ሌላው ለኢራን የበቀል እርምጃ እንዳትወስድ ምን አይነት አባባል እንደሆነ አይገባኝም። ዶናልድ ትራምፕ የበቀል እርምጃ እንዳትወስድ የሚል ማስጠንቀቂያም ሰጥተዋል። እየተመታ ቁስልነሽ ከሆነ ከሩስ ምላሽ ሰጥቷል መሰለኝ። ሩሲያው ፕሬዚደንት ፑቲን ለኢራኖች ድጋፋቸውን ከጎናቸው ነን የሚል ድጋፋቸውን ገልጠዋል። እንግዲህ ይህ ነገር ሄዶ እኛ ወደ ፈራነው ወደ አርሜጌዲዮን ጦርነት እንዳያመራ ወደ ጎግ ማጎግ ጦርነት እንዳያመራ ተሰክቷል። እንግዲህ ምንድነው መሰለ በትናንትናው ዕለት እኔም የሆነ ጥርጣሬ ነበረኝ። አሜሪካ በመካከለኛው ምስራቅ ላሉት ዜጎቿ ሁሉ ማስጠንቀቂያ ሰጥታ ነበረ። እንደውም ያንን ዜና አዘጋጅቸው ነበረ ወይም ማስጠንቀቂያ ሰጥታ ነበረ። ከመኖሪያ ቤታቸው እንዳያወጡ በአስቸኳይ ከአገር ለቀው እንዲወጡ ትእዛዝ በሚሰጣቸው ጊዜ ከኢራቅ ማለት ነው። ከኢራቅ ብቻ አይደለም፣ ከባህሬን፣ ከዱባይ፣ ሳውዲ፣ ከወደልፓ ሀገሮችና ከፋርስ ባህረ ሰላጤ ኢራቅ ካሉ ሀገሮች ማለት ነው፣ ከመካከለኛው ምስራቅ በሙሉ ሬዲ እንዲሆኑ ትእዛዝ ተሰጥቷቸው ነበረ። ትናንትና ያንን ዘግቤ ማለት ዜናውን ሰብቻ አዘጋጅቸው ነበርና እንግዲህ ዛሬ እንግዲህ መላው እስራኤል ዝግ ነው። ጦርነቱ እንደቀጠለ ነው። እንግዲህ ተመልካቾቻችን እንግዲህ እየተከታተልን ለተመልካቾቻችን የምናሳውቅ ይሆናል። ምክንያቱም ይሄ ጦርነት ቀላል የምንለው ጦርነት አይደለም። በጣም ሲሪየስ እና ዋነኛ ጦርነት ነው። ምክንያቱም የተፈራው የሶስተኛው ዓለም ጦርነት ወይም የጎግ ማጎግ ጦርነት ይነሳል ተብሎ ተፈርቷል። ብዙ ሀገራትን ስቦ ያስገባል። እሱን ምንም ጥርጥር የለውም። ቻይና የኢራን አጋር ነች። ራሽያ
ሁለንተናዊ ስምምነት ከኢራን ጋር ተፈራረማለች። ሰሜን ኮሪያ የኢራን አጋር ነች። እነ ቱርክ ቢሆኑም የጠላቴ ጠላት ወዳጄ ነው በሚል የሚገቡበት የሆነ እንግሊዝን ጨምሮ ማለት ነው። አዎ ይህንን ሳስቦ ሲመጣ ደግሞ ምን አይነት አደጋ ሊፈጠር እንደሚችል ማወቅ ከባድ አይሆንም። እንግዲህ ምንድነው ሕዝቅኤል ምዕራፍ 39 ላይ አንተም የሰው ልጅ ሆይ በጎግ ላይ ትንቢትን ተናገር፣ እንዲህም በለው ጌታ እግዚአብሔር እንዲህ ይልሃል፣ መሳሄና የቶቢል ዋነኛ አለቃ ጎግ ሆይ እነሆ እኔ በአንተ ላይ ነኝ ይልና እመልስሃለሁ፣ እንዲሁም ከሰሜን ዳርቻ ጎትተሃለሁ፣ ወደ እስራኤልም ተራሮች አመጣሃለሁ ይላል። ይህ ማለት እንግዲህ በምንድን ነው ሊጎትተው የሚችለው? ጎግ ማጎግ ማለት ራሻ ነች። በጎግ ነው ሊጎትተው ማጎግ የሚለው። ጎግ ደግሞ መሪው ነው። ጎግ መሪው ነው። እንግዲህ በምንድን ነው ሊጎትተው የሚችለው? ሊጎትተው የሚችለው በዚህ ጦርነት ነው። ሰሞኑን እንደምታውቀው አንቲሴሜቲክ የሆኑ የአውሮፓ ሀገሮች በእስራኤል ላይ እርምጃ እየወሰዱ እንደሆነ እየተመለከትን ያለ ነው። ይህ እርምጃ ዝም ብሎ እየተወሰደ አይመስለኝም እና ምናልባትም ጦርነቱ እየሰፋ እንደሚሄድ አመላካች ነገር አለ። ራዕይ 28 ላይ ራሱ ምን እንደሚል ታውቃለህ? በአራቱም ምድር ማዕዘን ያሉትን አሕዛብ ጎግን እና ማጎግን እንዲያስቷቸው ለሰልፍ እንዲያስከትቷቸው ይወጣሉ፣ ቅጥራቸውም እንደ ባህር አሸዋ የሚያህል ነው ይላል እና ይሄንን እንግዲህ ከዚህ በኋላ እንግዲህ ትልልቅ ነገሮች ሚዲያው ላይ ይጠበቃሉ ብዬ አስባለሁ። ምክንያቱም እንደውም አንዳንዶች ያሉት ምንድነው ለምንድነው ኢራን በባላስቲክ ሚሳይል ምላሽ አልሰጠችው፣ ለምን በድሮን አስቀደመች የሚለው ነገር ጥያቄ ውስጥ አስገብተዋል። ምክንያቱም ባላስቲክ ሚሳይሎች እነዚህ ቦለስቲክ ሚሳይሎች በነዳጅ ነው በፈሳሽ ነዳጅ የሚሰሩና በጠጣር ነዳጅ የሚሰሩ አሉ እና ከ10 እስከ 15 ደቂቃ ኢላማቸው ጋር ደርሰው መምታት የሚችሉ ናቸው። እነሱን አልተጠቀመችም። ስለዚህ ለምንድን ነው ያልተጠቀመችው የሚለውን ነገር ጥያቄ እየጠየቁ ነው። እንግዲህ ሰሜኑ አለቃ የሚባለው ጎግ የራሽያ ዋናው ሲሆን እንግዲህ ማጎግ የምንለው ራሽያ ነች። ራሽያ እንግዲህ አሁን ከኢራን ጎን መሆኗን አስታውቃለች። እንግዲህ በቀጣይ ደግሞ አሁን ዝም ብለን እንደ ግምታዊ ነገር ወይም አንናገር ብለን ነው። በቀጣይ ተሳስረው እንደሚገቡና የጦርነት ወዳልተፈለገለት መንገድ እንዳይሄድ ያስፈራል። ስለዚህ ይህን እንግዲህ በቀጣይ የምናየው ይሆናል። አድማጮቻችን ላይክ፣ ሼር፣ ሰብስክራይብ አድርጉ። መጸለይ አትርሱ። ጸልዩ፣ ለምድራችን ጸልዩ፣ ለዓለም ጸልዩ። እየመጣ ያለው ነገር አስፈሪ ነገር ነው። እግዚአብሔር ግን በዚህ ውስጥ ሕዝቡን ይከልላል፣ ይሸሽጋል፣ ይሸፍናል። እኛ ደግሞ መጸለይ ግዴታችን ነው እላለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ደግሞ ከ12 ሰዓት ላይ ላይቭ የቀጥታ ስርጭት ስላለን በዛ ስንገናኝ ምን አዲስ ነገር እንዳለ ይዘን እንቀርባል። እግዚአብሔር አብስቶ ይባርክ ፓስተር። በእውነት በጣም በተለይ ደግሞ ጌታን ማቁ ወገኖች በዓለም ዙሪያ ላሉ እጅግ ስጋት ውስጥ የሚጥል ክስተት ነው የተከሰተው። ቢሆንም ደግሞ ለእኛ ደግሞ በጌታ ላለነው ደግሞ የክርስቶስ ዳግም መምጣትን አመላካች ማንቂያ ደወል ስለሆነ ዝግጁና ንቁ ሆነን እንድንጠባበቅ የሚያደርግ ትንቢታዊ አፈጻጸም ነው። ፓስተርም ቀደም ሲል እንዳለው በሕዝቅኤል 38 እና 39 ላይ ቁልጭ ያለ መልእክትና ትንቢት ተቀምጦልናል።
ያ ትንቢት እንግዲህ ስጋ ለብሶ እየታየ ያለው። ውድ አድማጮቻችን ከዚህ አኳያ ሁላችንም ዝግጁና ንቁ ሆነን እንድንጠባበቅ ምጽአቱ አዋጅ ነጋሪ በአንክሮ ያሳስባል። ኋላ ላይ እንግዲህ በ12 ሰዓት አካባቢ ቀጥታ ስርጭት ይኖረናል። ፓስተርም እንዳሉ አዳዲስ ነገሮችም ካሉ አሰባስበን እዛ ላይ የመረጥነው ርዕሰ ጉዳይም አለ። እንዲሁም ፓስተር እዛ ላይ በጥቂቱም ቢሆን ያበስረናል። የእግዚአብሔር ስም የተባረከ ይሁን። እንግዲህ በሰበር ዜና ነው አሁን በአሁኑ ሰዓት የገባ ነው። ፓስተር አለማየሁ ነሙና እኔም ይልቃል አስራት በጋራ ሆነን ነው ይህን ፕሮግራም ያዘጋጀ ነው። እስከዛው ድረስ መልካም ጊዜ እንዲሆንላችሁ እንመኛለን። ሻሎም